ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምረዋል። ዋና ጉዳዮችን አስተዋውቃችሁ የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት የኢትዮጵያ ሕዝብ ጦርነትና መከራ እንደሰለቸው አመለከቱ። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል RSF የተለያዩ ድጋፎች ታደርጋለች መባሉን አስተባበለች። ኢትዮጵያ ከአባይ ወንዝ ጋር በተያያዘ በተሰሩ ስራዎች ጥቅም ከሚያገኙ የታችኛው ተፋሰስ ሀገራት ክፍያ የመጠየቅ መብት እንዳላት የውሃና ኢነርጂ ሚኒስትሩ ገለጹ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት የኢትዮጵያ ሕዝብ ጦርነትና መከራ እንደሰለቸው አመለከቱ። የብልጽግና ፓርቲ ምክትል ፕሬዝዳንት ተመስገን ጥሩነህ ይህንን ያሉት በፓርቲው ማኒፌስቶና የምርጫ መወዳደሪያ ምልክት ይፋ ማድረጊያ መድረክ ላይ ባደረጉት ንግግር ነው። የኢትዮጵያ የከረሙ ዕዳዎችና ነባር ስብራቶች ወደ ኋላ ሊጎትቱን እየታገሉ ነው ያሉት ምክትል ፕሬዝዳንቱ የኢትዮጵያ ዕድሎች ግን ወደፊት እያራመዱ ነው ሲሉም ተደምጠዋል። በግንቦት ወር ይካሄዳል ተብሎ በሚጠበቀው 7ኛው ጠቅላላ ምርጫን በተመለከተ የሚያሳስበው አሁን ላይ ኢትዮጵያን ማን ይምራት የሚለው ሳይሆን ወዴት እንውሰዳት የሚለው የሚወሰንበት ምርጫ ነው ብለዋል። ነባር ሲሉ ለጠሯቸው ነገር ግን ያልዘረዘሯቸው ስብራቶችና ከርመዋል ላሏቸው ዕዳዎች እድል የሚሰጥበት ወይ ደግሞ ያልተናኩ ተስፋዎችን ለመዳሰስ የሚረዳ ሊሆን ይችላል ሲሉ ስለመጪው ምርጫ የማሸነፍ ተስፋ ተናግረዋል። ተመስገን በዚሁ ንግግራቸው ብልጽግና ከሀገራዊ ምርት 60% ዕዳ የሆነ ኢኮኖሚን ወርሶ ሀገር በቀል የኢኮኖሚ ሪፎርም በማከናወን ላይ ይገኛል በማለት ፓርቲያቸውን አሞካሽተዋል። የኢትዮጵያ የከረሙ ዕዳዎችና ነባር ስብራቶች ወደ ኋላ ሊጎትቱን ይታገላሉ። የኢትዮጵያ ዕድሎችና ተስፋዎች ደግሞ ወደፊት ሊያስፈነጥሩን ይፈጥናሉ። እኛ ደግሞ በታሪክ አጋጣሚ በእነዚህ በሁለቱ መካከል ተገኝተናል። 7ኛው ሀገራዊ ምርጫ ማን ኢትዮጵያን ይምራ ከሚለውም በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ምርጫ ነው ብንል ማጋነን አይሆንም። ለነባሮቹ ስብራቶችና ለከረሙ ዕዳዎች እድል እንስጣቸው ወይስ ላልተነኩ እድሎችና ለሚጠብቁን ተስፋዎች እድል እንስጥ የሚል ይሆናል። በ6ኛውና በ7ኛው ምርጫ መካከል ያለው ርቀት በአክሱም ዘመንና በ2010 ዓ.ም ካለው ርቀት ይሰፋል የሚሉት ምክትል ፕሬዝዳንቱ ለውጡ የሀገሪቱ መግባቢያ የሆነበት ልዩነትና ክፍፍል የተወገዘበት ህብረ ብሔራዊ አንድነት እና የወት ትርክት የሰፈነበት መሆኑ ነው ሲሉም ተናግረዋል። ፓርቲው ብዙ ፈተናዎች አሉበት፣ ነገር ግን አቅሙ ትልቅ ነው። ጠላት ሲሉ በገለጿቸው ኃይሎች ወጥመድ ይዘረጋሉ፣ ነገር ግን እናልፋቸዋለን በማለትም የፓርቲያቸውን አቅም ገልጸዋል። መከራና ጦርነት የሰለቸው የኢትዮጵያ ህዝብ በትክክል የሚመራው መሪ ካገኘ መስራት ይችላል ሲሉም ተደምጠዋል። ከጠቅላላ ሀገራዊ ምርት 60% ዕዳ የሆነበት ኢኮኖሚ ነው የብልጽግና መንግስት የወረሰው። ይህንን ከመሰረቱ ለመፍታት ሀገር በቀል የኢኮኖሚ ሪፎርምን አከናውነናል። ከዚህም ዕዳ ወደ ምንዳ የተሻገረ ኢኮኖሚ እየገነባን እንገኛለን። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች መባሉን አስተባበለች። ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ውንጀላ ውድቅ አድርጋለች። ሮይተርስ ማክሰኞ የካቲት 3 ቀን 2018 ዓ.ም ባወጣው የምርመራ ዘገባ ኤምሬትስ ለፈጥኖ ደራሽ ኃይሉ ወታደራዊ ስልጠናዎችና የጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎ ነበር። ይህንን ተከትሎ የተባበሩት አረብ ኤምሬትስ ለቢቢሲ በሰጠው ምላሽ ማንኛውንም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች፣ ተሽከርካሪዎች ኢላማዎችን ለይተው የሚመቱ ተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለRSF አላቀረብኩም በማለት አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤምሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥ እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤምሬት መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤምሬቶችን የረጅም ጊዜና ግልጽ አቋም የማያንጸባርቁ ክሶች ሙሉ በሙሉ ውድቅ ታደርጋለች ብለዋል። አቡዳቢ ይህን ማስተባበያ ከመስጠቷ አስቀድሞ የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤኒሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን ሮይተርስ ዘግቦ ነበር። የተባበሩት አረብ ኤምሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውንም አክሏል።
ኢትዮጵያ ከአባይ ወንዝ ጋር በተያያዘ በተሰሩ ስራዎች ጥቅም ከሚያገኙ የታችኛው ተፋሰስ ሀገራት ክፍያ የመጠየቅ መብት እንዳላት የውሃና ኢነርጂ ሚኒስትሩ ገለጹ። ኢትዮጵያ ከአባይ ወንዝ ጋር ተያይዞ በሰራቻቸው ስራዎች የሚጠቀሙ የታችኛው ተፋሰስ ሀገራት ለሀገሪቷ ክፍያ መፈጸም እንዳለባቸው ኢትዮጵያ የውሃና ኢነርጂ ሚኒስትር የሆኑት ሀብታሙ ኢተፋ ለኢዜአ ገልጸዋል። ኢትዮጵያ በአባይ ወንዝ ላይ ከገነባቸው ታላቁ የህዳሴ ግድብ ባሻገር የታችኛው ተፋሰስ ሀገራትን የሚጠቀሙ በርካታ ስራዎችን አከናውናለች የሚሉት ሚኒስትሩ ከእነርሱ መካከል ከ7 ዓመታት በፊት የተጀመረው የአረንጓዴ አሻራ መርሃ ግብር አንዱ ሲሆን ከተተከሉ 48 ቢሊዮን ችግኞች 29 በመቶ የሚሆኑት በአባይ ተፋሰስ ላይ የተተከሉ መሆኑን አመልክተዋል። የአረንጓዴ አሻራ መርሃ ግብር ትርጉሙን በደንብ ካየ ትርጉም አለው። ክቡር ጠቅላይ ሚኒስትራችን ከ7 ዓመት በፊት ይህን ሀሳብ ሲያመጡ ሰዎች ግራ ይገባቸው ነበር። ዛሬ ግን ውጤቱን በደንብ ይታያል። በተለይ በውሃ ዘርፍ ላይ ከተከሉት 48 ቢሊዮን ችግኝ ውስጥ በአባይ ቤዚን ብቻ ወደ 29% ነው የተከለው። ይህ ችግኝ ዝም ብሎ ችግኝ አይደለም። ብታባዛ እያንዳንዱ ችግኝ $3 እንበለው $5 እንበለው ከመትከል ጀምሮ መሬቱን እስከምትሰጥ ድረስ ገንዘብ ወጥቶበት ነው። ይሄ የወጣበት ገንዘብ ከእያንዳንዱ ኢትዮጵያውያን ኪስ ተደምሮ የመጣ ነው። በጉልበትም በመሬትም ችግኞቹ በመከባከብም ውሃ በማጠጣትም ኢንቨስት የምናደርጋቸው በሙሉ ኢንቨስትመንት ነው። በአባይ ቤዚን መክፈል አለባቸው ዓለም ላይ ባለው ስታንዳርድ። እኛ ጋር ብቻ አይደለም ይሄ ደግሞ ያለው ፔመንት ፎር ኢኮሲስተም ሰርቪስ የሚባል በቻይና ሜኮንግ የሚባል ወንዝ ላይ አለ። የታችኞቹ ለቻይና ይከፍላሉ። ግብጽ አባይ ወንዝ ላይ ግድብ በመገንባቱ ካሳ እንደጠየቀች የተሰማው ከጥቂት ሳምንታት በፊት ነበር። ሚኒስትሩ ግን ኢትዮጵያ ለሰራቻቸው ስራዎች የህዳሴን ጨምሮ ወደ ግድቡ የሚገባው ውሃም እንዲበለጽግ ከደለል ነፃ እንዲሆን በተሰራው ስራ የታችኛው ተፋሰስ ሀገራት ኃይል የማመንጨት አቅማቸው ሲጨምርና ግድቦቻቸው ዝቅተኛ ደለል ሲያገኝ መክፈል መቻል አለባቸው ሲሉ ተናግረዋል። ፔመንት ፎር ኢኮሲስተም ሰርቪስ ሲሉ የጠሩት ክፍያ ቻይናም ባለማቸው ወንዝ የታችኞቹ ሲሉ በስም ያልጠቀሷቸው ሀገራት ለቻይና ይከፍላሉ ሲሉ ለአብነት አንስተዋል። ኢትዮጵያም ይህን ክፍያ መጠየቅ ትችላለች ሲሉ አጽንኦት ሰጥተዋል። አሜሪካ ሽብርተኞችን ለመዋጋት የናይጄሪያ ጦርን ለማሰልጠን 200 ወታደሮችን ልታሰማራ መሆኑ ተሰማ። አሜሪካ ከሽብርተኛ ቡድኖች ጋር በሚደረገው ውጊያ የናይጄሪያ ጦር ኃይልን ለማሰልጠን 200 ወታደሮችን ልታሰማራ መሆኑን የናይጄሪያና አሜሪካ ባለስልጣናት መግለጻቸውን ሲያርት ወርልድ አዣንስ ፍራንስ ፕሬስን እማኝ አድርጎ ዘግቧል። ይህ የትብብር ዜና የተሰማው ዋሽንግተን ከምዕራብ አፍሪካዊቷ ሀገር ጋር ወታደራዊ ትብብርን እያጠናከረች በምትገኝበት ወቅት ነው። አሜሪካ ወታደሮች በስልጠና እንዲያግዙን እና በቴክኒክ ድጋፍ እንዲያደርጉን እየጣርን ነው ሲሉ የናይጄሪያ መከላከያ ዋና መስሪያ ቤት ቃል አቀባይ ሜጀር ጀነራል ሳማይላ ኡባ ለኤፍኤፍፒ ተናግረዋል። ዘ ኦል ስትሪት ጆርናል ደግሞ በናይጄሪያ በአየር ድብደባ ኢላማ ውስጥ ያሉ ናይጄሪያውያንን ለመርዳት በሀገሪቱ ውስጥ ከሚገኘው አነስተኛ የአሜሪካ ቡድን ጋር አብሮ እንደሚሰራ ዘግቧል። በሚቀጥሉ ሳምንታት ናይጄሪያ ይደርሳሉ ተብለው የሚጠበቁት ተጨማሪ ወታደሮች ናይጄሪያውያን የአየር ድብደባና የመሬት ወታደሮችን የሚያካትቱ ዘመቻዎችን እንዲያስተባብሩ መርዳትን ጨምሮ ስልጠናና ቴክኒክ መመሪያ ይሰጣሉ ተብሎ እንደሚጠበቅ ዩኤስ ዴይሊ ዘግቧል። የአሜሪካ አፍሪካ እዝ አፍሪኮም ቃል አቀባይ ይህንኑም አረጋግጠዋል። ናይጄሪያ በሀገሪቱ ባለው የጸጥታ እጦት ምክንያት በአሜሪካ ዲፕሎማሲያዊ ጫና ውስጥ የምትገኝ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን ሁኔታ በክርስቲያኖች ላይ የሚደርስ የማሳደድና የዘር ማጥፋት ሲሉም ገልጸውታል። ክርስቲያኖች ላይ ያነጣጠሩ ጥቃቶች ቢኖሩም ሙስሊሞችም በብዛት እንደሚገደሉ ግን ዘገባዎች ያመለክታሉ። የትራምፕ መንግስት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ባለፈው ዓመት ቦኮ ሃራም እና ዳኢሽ ከክርስቲያኖች ይልቅ ብዙ ሙስሊሞችን ገድለዋል ሲሉ መናገራቸው ይታወሳል። አቡጃ በናይጄሪያ ክርስቲያኖች ላይ የሚፈጸም የማሳደድ ተግባር አለ የሚለውን ውንጀላ ውድቅ አድርጋለች። ገለልተኛ ተንታኞችም ይህንን ውንጀላ ውድቅ ያደርጉታል። ተንታኞቹ እንደሚሉት በናይጄሪያ ያለው ችግር የመንግስት አቅም ደካማ በመሆኑ ብዙም ቁጥጥር በሌለው ሰፊ ገጠራማ አካባቢዎች ያሉ አሸባሪ ቡድኖችና የታጠቁ ወንበዴዎችን ለመግታት አለመቻሉ መሆኑንም በዘገባው ተመላክቷል። ዲፕሎማሲያዊ ጫናው ቢኖርም ናይጄሪያና አሜሪካ ወታደራዊ ትብብርን በማሳደግ ረገድ የጋራ መግባባት ላይ ከመድረስ አላገዳቸውም። ባለፈው የአውሮፓውያኑ የ2025 ዓመት መጨረሻ ወር ላይ አሜሪካ ከናይጄሪያ ጋር በጋራ ባካሄዳቸው ወታደራዊ ዘመቻ በሰሜን ምዕራብ ሶኮቶ ግዛት የሚገኙ አሸባሪዎችን ኢላማ አድርጋ የአየር ጥቃት መፈጸሟን የሁለቱም ሀገራት ባለስልጣናት ተናግረዋል። ከአፍሪካ በህዝብ ቁጥር ብዛት ቀዳሚ የሆነችው ናይጄሪያ በሰሜን ምስራቅ በሀገሪቱ ክፍል ላይ ያተኮረ የረጅም
ጊዜ ቆየ የአማጽያን እንቅስቃሴ ስትዋጋ የቆየች ሲሆን በሌላ በኩል ደግሞ ርዕዮተ ዓለም የሌላቸው በሰሜን ምዕራብ የሀገሪቱ ክፍል ዜጎችን የሚያግቱና መንደሮች ላይ ዝርፊያ የሚፈጽሙ ሽፍታዎችን እየተዋጋች እንደምትገኝም ዘገባው አስታውሷል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።